እነዚህ ምልክቶች የፍቅር ግንኙነታችሁ መሃል እየታዩ ከሆኑ ፍቅራችሁ በቅርቡ ይጠፋል። ያላችሁ የፍቅር ግንኙነት ግፋ ቢባል ከወራት አያልፍም። ስለዚህ እነዚህ ምልክቶች እንዳያችሁት ይህንን የፍቅር ግንኙነት ሁለታችሁ የምትፈልጉት ከሆነ ይህንን ቪዲዮ ላኪለት። በደንብ አዳምጡና እነዚህን ስህተቶቻችሁን አንድ ባንድ አርሙ፣ አስተካክሉ። እነዚህ ምልክቶች ቀላል ይመስላሉ፣ ነገር ግን ጊዜው በሄደ ቁጥር የፍቅር ግንኙነታችሁ መሃል ትልቅ ክፍተት እየፈጠሩ ያላችሁን የፍቅር ግንኙነት እያሻከረ መጨረሻ ላይ መለያየት የሚባለው ጋር ነው የምትደርሱት። ስለዚህ ዛሬውኑ አስተካክሉት። አንደኛና የመጀመሪያው እርስ በርስ መወቃቀስ እያበዛችሁ ከሆነ አንተ እንዲህ ባታረግ ኖሮ እኮ ይሄ አይፈጠርም ነበር፣ አንቺ እንዲህ ስላረግሽ ነው እኔ እንዲያረግኩት፣ አንተ እንደዚህ ያረግከው፣ በአንቺ ጥፋት ነው እንደዚህ ነው እያላችሁ አንደኛችሁ ጥፋታችሁን ከማመን ይልቅ እርስ በርስ ጣት እየተጠቋቆማችሁ ከሆነ ይሄ ጦርነት የሚደመደመው በመለያየት ነው። መቼም መዳረሻ አይኖረው። አንዳችሁን እየወቀሳችሁ መለያየት የሚባለው ደረጃ ጋር ነው የምትደርሱት። ሌላ ምንም የምትፈጥሩት አዲስ ነገር የለም። ስለዚህ መወቃቀስ አቁሙ። ሁለተኛ፣ በመሃላችሁ ችግር ወይንም አለመግባባት ሲፈጠር ተነጋግሮ ይሄ እንዴት ነው ብሎ ከማስተካከል ይልቅ በቃ አንተው ችግር የለም ብሎ ማለፍ። እናንተ ስለተዋችሁት የሚተው ችግር የለም። ልባችሁ ውስጥ ተቀምጦ ቀስ በቀስ እያለ እሱ ላይ ተደምሮ ነው ፍቅራችሁ የሚፈርሰው። ስለዚህ መሃላችሁ የተፈጠረ ነገር ካለ እንተው ሳይሆን እንነጋገርበት ይቅደም። ተነጋገሩበት፣ የፈጀውን ጊዜ ይፍጅ። አውሩበትና መፍትሄ ይፈልጉ እንጂ እንተው ብላችሁ ያለፋችሁት ትናንሽዬ ችግር ነው መጨረሻ ላይ ፍቅራችሁን እንዳልነበረ የሚያደርገው። ለትንሽ ችግር ቦታ አትስጡ፣ ተነጋገሩበት። እንተው ስላላችሁ የሚተው ነገር አይደለም ፍቅር ውስጥ የሚፈጠር አለመግባባት፣ ተነጋግራችሁ መፍትሄ የምታበጁለት እንጂ። ሶስተኛ፣ በመሃላችሁ ከ3 ቀን በላይ የሚቆይ መኮራረፍ እየተፈጠረ ከሆነ እኔ አላወራውም ራሱ ይደውል፣ እኔ አላወራትም ራሷ ትደውል የተባባላችሁ ለ3 ቀን ያክል መኮራረፍ ከጀመራችሁ እቺ 3 ቀን ነች፣ 6 ቀን፣ 9 ቀን፣ 12 ቀን እያለች ነገ ላይ ለወራት የምትዘጋጉት። በዛው ቀስ በቀስ ፍቅራችሁ እየሞተ ይሄዳል። ያለሷ መኖር ትለምዳለ፣ ያለሱ መኖር ትለምጃለች። በዛ መልኩ ነው መለያየት የሚፈጠረው። ስለዚህ መሃላችሁ ኩርፊያ አይደር፣ ጸብ አይደር። ተነጋግራችሁበት ፈታችሁበት ሳትኮራረፉ ያንን ጉዳይ ጨርሳችሁ ደሩ። ሳታወሩ 2-3 ቀን በፍጹም አስተካክሉት። አራተኛ፣ ንግግራችሁ በጣም እያጠረ ከሆነ ስትደዋወሉ ለ2-3 ደቂቃ ብቻ ስልክ የምታወሩ ከሆነ ቴክስት ስትደራረጉ አዎ፣ እሺ፣ ኧረ፣ የምር እና ውሎ እንዴት ነሽ፣ እንዴት አደርሽ፣ በቃ አጫጭር መልስ ብቻ፣ አጫጭር ወሬ ብቻ። ማንኛውም የምትጀምሩት ንግግር ረጅም ደቂቃ የማይቆይ ከሆነ ፍቅራችሁ እየሞተ እንደሆነ ሌላኛው ማሳያ ነው። አስተካክሉት። ንግግሮችን በመሃላችሁ አድርጉ። ያልተፈቱ ችግሮች ሲኖሩ ነው እንደዚህ አይነት ምልልሶች የሚኖሩት። እሺ፣ አዎ፣ ኧረ ምናምን። ይሄ አወራር የሚፈጠረው አንደኛው ወገን ጋር ቅራኔ ካለ ነው። አንደኛው ወገን ካዘነ፣ ልቡ ከተሰበረ፣ በእናንተ ምክንያት ከከፋው እንደዚህ ሊያወራ ይችላል። የውስጡን ኩርፊያ፣ የውስጡን ሀዘን ለማሳየት በዚህ መልኩ ቴክስቶቹን ሊመልስ ይችላል። ወይንም ደግሞ እዛ ግንኙነት ላይ ፍላጎቱ እየቀነሰ ሲመጣ። ስለዚህ የቴክስት ማጠር ፍቅራችሁ አደጋ ላይ እንደሆነ ሌላኛው ማሳያ ነው። አምስተኛ፣ ቢዚ ነኝ፣ አይመቸኝም፣ ለማውራት አይመቸኝም፣ ዛሬ አልችልም፣ እኔ ዛሬ ይቅርብኝ፣ አላየሁትም ነበር ደውለሽ፣ ኦንላይን ሆኖ ቴክስት አለመመለስ። እነዚህ ቀለል ያሉ ነገሮች ሌላኛው የፍቅር ግንኙነታችሁ እያሽቆለቆለ እንደሆነ ማሳያ ናቸው። ቀላል ይመስላሉ አይደል? ፍቅራችሁን ይዘው ገደል ነው የሚከቱት። አስተካክሉ። ስድስተኛ፣ ትናንሽ ጸቦችን ወደ ጋለ ጸብ እየቀየራችሁ ከሆነ፣ በማያጣላ ነገር እየተጣላችሁ ከሆነ፣ ምንም እኮ የሚያጨቃጭቅ ጉዳይ አይደለም፣ በዛ ጉዳይ እየተጨቃጨቃችሁ ከሆነ፣ መኮራረፍ ደረጃ እየደረሳችሁ ከሆነ፣ ከቀረ ይቅርብኝ አይነት ወሬ ከጀመራችሁ፣ ምንም ይቀርብኝ ነገር የለም ይሄ ፍቅር ጥንቅር ይበላነት ወሬ እየመጣ ከሆነ፣ ትንሽዬ የምትባል ነገር ፍቅራችሁን ብጥብጡን የምታወጣው ከሆነ ሌላኛው ፍቅራችሁ በጣም እየደከመ እንደሆነ ሊወድቅ እንደደረሰ ማሳያ። ሰባተኛ፣ የአንደኛው ወገን ጥረት ብቻ በደንብ ይታያል። የሚደውለው አንደኛው ወገን ነው፣ የሚያወራው፣ የሚፈልገው፣ ለመገናኘት የሚሞክረው፣ ፍቅራቸውን ለማስቀጠል የሚሞክረው አንደኛው ብቻ ነው። ሌላኛው አጣምሮ መመልከት ነው ስራው። የአንደኛው ወገን ጥረት በበዛ ቁጥር ፍቅራችሁ ምን ያክል ወደ ገደል እያመራ እንደሆነ ትልቅ ማሳያ ነው። ስለዚህ ፍቅራችሁን በሁለታችሁም ጥረት አድርጉ። የአንተና የአንቺ ጥረት ተደምሮ ነው ፍቅር የሚያደርገው። እሱ ብቻ እየለፋ ከሆነ ወይንም አንቺ ብቻ እየለፋሽ ከሆነ የምትፈጥሩት አዲስ ነገር የለም። መፍጠር የምትችሉት ብቸኛው ነገር በዛ መልኩ ከቀጠላችሁ ፍቅራችሁን ማፍረስ ነው። ያ ደግሞ ለሁለታችሁም ጉዳት አለው። በደንብ አስቡበት። ስምንተኛና የመጨረሻው ውለታ መቆጣጠር ከተጀመራችሁ
እኔ ለፍቅራችን እንደዚህ አድርጌ፣ እኔ ላንተ እንደዚህ አድርጌልህ፣ እኔ ላንቺ እንደዚህ ሆኜልሽ፣ ይሄን ገዝቼልሽ፣ እኔ አንቺን እንደምወድሽ ይሄን አድርጌ ያሳይቼ ምናምን እርስ በእርሳችሁ የተደራረጋችሁትን ውለታ እየቆጠራችሁ ከሆነ በጸቦቻችሁ መሀል እንደ መከራከሪያ ሀሳብ ያደረጋችሁትን ውለታ እያነሳችሁ ከሆነ ፍቅራችሁ በቁሙ እየበሰበሰ እንደሆነ ትልቅ ማሳያ ነው። እነዚህ ምልክቶችን የፍቅር ግንኙነታችሁ ውስጥ እያያችሁ ከሆነ በቻላችሁት አቅም ያንን የፍቅር ግንኙነት የማትፈልጉት ከሆነ ፊት ለፊት ተነጋገሩ። ምንም ድራማ አትሰራሩ። እዚህ ጋር ስለደረስን አመሰግናለሁ፣ አፈቅርሽ ነበረ፣ አሁን ላይ ይሄ ስለሆነ ልጎዳሽ አልፈልግም ብላችሁ በትክክል ስሜታችሁን ተናግራችሁ ከዚህ የፍቅር ግንኙነት ውጡ። አታስመስሉ። የምትፈልጉት ከሆነ ግን በደንብ አውሩበትና አስተካክሉት። የሚስተካከል ነገር ነው፣ በንግግር የሚፈታ። የማማከር አገልግሎት የምትፈልጉ ከሆነ በዚህ ስልክ ቁጥር ወይንም በዚህ ዩዘር ኔም ቴሌግራም ላይ ኮንታክት አድርጉኝ። እዚህ ድረስ ስላዳመጣችሁኝ በጣም አመሰግናለሁኝ። እወዳችኋለሁኝ።